ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማትበቃ ቢሆን ኖሮ ዱላው የምንሸከመው እኛ ነበር። ቪዲዮ አይተኸዋል? ያው ካሊጅም በራሱ እንትን ትክክል ነው። እኔም በሰዓቱ ባየሁት ነገር ቪዲዮ ሰርቻለሁ። አልዋሽም፣ አልክድም። እሱም ትክክል ነው፣ እኔም ትክክል ነኝ። 20 ሺህ ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው። ብዙ ህዝብን ያስቆጣው ማለት ነው። የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁሉ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ፣ በድፍረት ማለት ነው። እሱ ደግሞ ይቅርታ ለመጠየቅ ፈልጋለሁ። ያማንም የሰደበን ምንም ያለ ካለ እኔ በግሌ አፉ ብያለሁ። እኔም ብቻ ሳልሆን የሥራ ባልደረቦች ለዚህ ዝግጁ ናቸው። ሰላም አለይኩም ማሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰዓት ላይ ደርሰናል። ለተናገርኩት ሁሉ ስሜታዊ ሆኜ ላደረኩት ነገር ሁሉ ይቅርታ እንዲያረጉልኝ ነው። ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማትበቃ ቢሆን ኖሮ ዱላው የምንሸከመው እኛ ነበር። እንደሱ እሱ ሁሉ ትቶ ገንዘቡ ከተሰበሰበ በኋላ ከኢትዮጵያ ወደ ሳውዲ ሳይላክ እጃችን ላይ ያለ ቀኑ ቢሞላብን ገንዘብ ሰተን ሲዝረከረኩ እንዲያደረገ ተብሎ የምንቆጠረው የነበረው እኛ ነው። ያ ሁሉ የሚወቀሰው ለዛውም በቤተሰቡ አካውንት ላይ ለተሰበሰበ ገንዘብ ማለት ነው። እና ስለዚህ ኃላፊነት የመውሰድ ጉዳይ ነው። ለዚህ ነው አሁንም በደንብ አስረግጬም እንዲታወቅ ኃላፊነት በእኔ በምሰራው ነገር ላይ ማምንባቸው ሰዎች ነው። ስለዚህ እንዲህ አይነት ስህተቶች ስለሚኖሩ እነከሌን እንዳትቀሩ፣ እንዲህ እንዳትደርጉ። ለምሳሌ አሁን ማንም ሰው አያውቅም ነበር። ለምሳሌ ከሳውዲ የሚነሳ ከሪያድ የሚነሳ አውሮፕላን ሁሉ ጊዜ ይታወቃል። ፍላይት ነምበሩ ኢቲ 414 ምናምን ነው። ይሄኛው ቻርተር አውሮፕላን ነው ለብቻ ለስደተኞች አይኦኤም ኢንተርናሽናል ኢሚግራንት የሚኮናተረው ግን የኢትዮጵያ አየር መንገድ የሆነ ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚጭነው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድን አሉ። እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው፣ አውሮፕላኑ ራሱ ሌላ ነው። ስለዚህ በቃ አትድከሙ ብዬ እኔ አርጃቸው። እኛ ተዝናንተን እኮ ለአንድ ሰዓት ምናምን ጉዳይ ነው ከዚህ ወተን እንደገና ከውስጥ ሄደን አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረና ይሄን ያህል እንኳን ምንም እነ ሰፈዩምና ከድር ወንድሟ መረጃም የላቸውም። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲሳፖይንት የሚያደርግ አሁን ይኸው እዚህ ያሉ አሁን በነፃነት ዝም ብለህ ላሳይ በሰላም ተኝቷል፣ ቁጭ ብሏል። ማንም እንዳይመጣባቸው ይሄ ያለ አይደለ የቤተሰባዊ ታይም እንዲኖራቸው። ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጭ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታደርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታደርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰጥ መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጥሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳህ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ ኦንሊ ቲንግ በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አያስቀምጠንም ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረኩ የተወቀ የዛሬ ከሽራተኑ በኋላ እንዲያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከ2 ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ አቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረከ ወንድም ኢትዮጵያ ልመጣ ነው ብትለኝ ቀድመህ ብትነግረኝ እንደ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ። እነሱን እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል ያስፈልጋል። ኦንሊ ከዚች እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃም የሚገኝ ተገቢውን ቪዲዮ ክብርም ሰጥተን መሐመድ አንድ ሚዩት አድርገው ተገቢውን ክብርም ሰጥተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ
አንዲት ልጅን እንኳን እንደዚህ እንዲያደርጎ ነበርና በወቅቱ ውሸት ተብሎ ነበር ያ ቪዲዮ፣ ግን እውነት መሆኑን አረጋግጫለሁ ለዚህ ቪዲዮ። ወንድማችን ትንሽ ይረብሻል መሰለኝ እና እንትን ነው። አይ ኮሚኒቲዎቹ እና አቡ አፍናን ናቸው ትንሽ ድምጻቸው እየረበሸ ስለሆነ ኤኒዌይስ ይሄንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ምንድነው መሰለህ መስመር ያስገባሻለሁ። አንድ ደቂቃ አቡ አፍናን አስገባ። ትላንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ። ይሄ አፉ ይሄ በመባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም። በቃ ኦንሊ ቲንግ ከኔ ጉዳይ ጋር ከኔ ጋር ሊያገናኝ የሚችልና የኔን ባውንደሪ ሊነካ የሚችል ነገር ላይ ፍቃደኛ አይደለሁም። ከዛ በተረፈ እንደ ሙስሊም አንድም ቀን ቂም ይዘህ ማኩረፍና ማድረግ በራሱ የቻለ እንኳን ከእስልምና መንገድ የሚያወጣ ነገር ነው። እኔ ጋር ይሄ ነገር ሳይቆጠር ለአፉ መባባል አታደርጉትና እኔ ማንንም ከዚህ በላይ ያስቀየምኩትም ሰው ካለ አፉ ብያለሁ። አጀንዳ ይደረግ፣ ወደ ሌላ ጉዳይ እለፍ። ኦኬ እሺ፣ ጀዛከላህ ኸይር። እንግዲህ ያው ኮሚኒቲው ፋሲካ ኮሚኒቲዎቹ መጥተዋል። ቅድም ስነግርሽ ነበረ። እነሱንም ኢንሻአላህ ሼር እናደርግላቸውና እነሱ የሚሉት ነገር ካለ እነሱንም በጣም አንዳንድ ነገር ስለተነገርሻቸው ቅድም አልነበሩምና ያው ይቅርታም እያልሻቸው ነበር። እነሱ የምትዩ ነገር ካለ እንግዲህ መጥተዋል፣ እየሰሙሽ ነው። እነሱ እድሉን ሳልሰጥ በፊት ፋሲካ ያው አቡ አፍናን ለኮሚኒቲዎቹ እዚህ መጥተዋል። እሺ መጥተዋል። ካሊድ ላንተ ልኬልሃለሁ በሚልህ ቪዲዮ ላይ ፍቃደኛ ከሆናችሁ ላብራራ። ጊዜ የሚወስድባችሁ ነገር ከሆነ ግን ወደ ኮሚኒቲዎቹ ያው ጊዜ ይወስድብናል። ለምሳሌ ኮሚኒቲዎቹ አሁን እነሱ የራሳቸው ዛሬ ፕሮግራም አላቸው። አሁን በስልክ ደውዬ አንቺም ስለመጣሽ ኑ ብያቸው ጠርቻቸውን ፕሮግራማቸውን አቋርጠው ነው እንግዲህ ከኛ ጋር ያሉትና እሱን ቪዲዮንም አይቼዋለሁ። አዎ ጊዜ ስለሚፈጅ ኮሚኒቲዎቹ ጋር ቪዲዮ አይተኸዋል። ያው ካሊድም በራሱ እንትን ትክክል ነው። እኔም በሰዓቱ ባየሁት ነገር ቪዲዮ ሰርቻለሁ። አልዋሽም፣ አልክድም። እሱም ትክክል ነው፣ እኔም ትክክል ነኝ። በዚህ በላከል ቪዲዮ ላይ ወይም ደግሞ በአሁን ካሊድ ተሰምቶኛል፣ ለዚህ ነው እኔ ጋር እንዳትመጣ ያገድኳት ብሎ መልስ በሰጣው ላይ እሱም ትክክል ነው፣ እኔም ትክክል ነኝ። እኔ ያው እንትና አይለኝና 20 ሺህ ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው፣ ብዙ ህዝብን ያስቆጣው ማለት ነው። ከዛ ባሻገር ደግሞ እነ እሺ አንዴ ካሊድ አንድ ደቂቃ ብቻ አንድ ደቂቃ ሳትወጣ በፊት ኮሚኒቲዎቹ አንዴ ፋሲካይ አሁን ወደ ኮሚኒቲዎቹ እንሂድና እሺ አንዴ እነሱን የምትዩ ነገር ካለ በይና እነሱ የሚሉትን እንበልና እንትን እንዳይል በጣም እየረዘመ ስለሆነ ነው ከይቅርታ ጋር ነገሮች እንዳይደጋገሙ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ጃጃ አድርጊያቸዋለሁ፣ ተችቻቸዋለሁ። ለነሱ ይቅርታ መጠየቅ አለብኝ። እንዲሁም ስሙን ሁላ ጠርቼ ቪዲዮ የሰራው ሰውዬ አለ፣ የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁላ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ፣ በድፍረት ማለት ነው። እሱ ደግሞ ይቅርታ ለመጠየቅ እፈልጋለሁ። ኦኬ ሁላቸውም በአጠቃላይ ማለት ነው አሉ። ይኸው እነሱ ደግሞ የሚሉትን እንሰማለን። እሺ አቡ አፍናን ወይ መሐመድ እየሰማህ ነው? ይሰማል? ለበይክ ሙቤ እየሰማህ ነው? አንተን አይደለም፣ አንተ አንደኛው መሐመድ ነው። አንደኛው መሐመድ ይሰማል? መሐመድ አቡ አፍናን ሰላም አለይኩም። አቡ አፍናን ሰላም አለይኩም። አቡ አፍናን ያው እነሱ ስብሰባ ላይ ናቸውና ዛሬ ፕሮግራም አላቸው። አቡ አፍናን ሰላም አለይኩም። محمد السلام عليكم. يسمى محمد؟ يسمى وبيه. ابو فلان حياك الله، السلام عليكم. والله عليكم السلام ورحمه الله وبركاته. لينا الحمد لله دهنا ني. እንዴት ናችሁ? አማን ነው? እንኳን ደስ አላችሁ። መብሩክ ምሌው መብሩክ፣ እንኳን ደስ ያለ። አላህ ይባርክ ፊክ ሐቢቢ፣ ስላገኘው ደስ ብሎኛል። አፉ በሉን። ዛሬ እንግዲህ ስብሰባ አላችሁ፣ ፕሮግራም ላይ ናችሁና እህታችን ፋሲካ ያው ከዚህ በፊትም አንዳንድ ቪዲዮም ሰርታ ስለናንተ አንዳንድ ነገር አስተላልፋ ነበርና ያው ይቅርታን እናንተን ማለት ፈልጋ እንድጠራችሁ ነግራኝ እናንተም እዚህ ስለመጣችሁ ደስ ብሎኛል። እናንተ እስኪ ምን ትላላችሁ? በዚህ ላይ የምትሉት ነገር ካለ ለመስማት ነው ኢንሻአላህ። እስኪ እድገምልኝ ማለት አልሰማሁም። ሶሪ ፋሲካን አወቃት? ፋሲካ ቲዩብ አወቃታለሁ። እና
ያው ከዚህ በፊት ቪዲዮ ሰርታ ነበር በእናንተ ላይ እና አሁን እዚህ ጋር ይቅርታ ብላ ጠይቃ ነበር። አልሰማህትም መሰለኝ። እናንተን ስም ጠርቼ እንደዚህ ብዬ ተናግሬ ያለውና አፉ በሉኝ እያለች ነው። طيب بسم الله الرحمن الرحيم በመጀመሪያ ሙቤ አንተ ላንተ መጀመሪያ ሚሊዮን መብር እንኳን ደስ ያለ እንኳን አወደሳል። ብዙ ጊዜ መረጃዎችን ሳታጣራ አየር ላይ ላለማዋል ብዙ ጊዜ ጥረሃል። ብዙ ጊዜ እኛ ጋር ትገናኝ ነበር። የምትሰማቸውን ነገሮች ፈጥነህ ላይክ ለማግኘት ፎሎ ለመጨመር የማትጓጓ የማትቸኩል ልጅ ነበር። ሰራ እውነት ለመናገር ፊት ለፊት ስለሆንኩኝ አይደለም። በዚች በሌላ ኬዝ ላይ እኛ በጣም ብዙ ነገር ተመረንበታል። ስለዚህ ኢንሻአላህ አሁንም በዚሁ ቀጥል እና ሚዲያ እኔ ብዙ ጊዜ የምለዋለኝ ሙቤ ሁለት ስለት ነው ያለው ሚዲያ። ከተጠቀምክበት ያው ትቆርጥበታለህ፣ ካልተጠቀምክበት ደግሞ ያው ትቆርጥበታለህ የሚባል ነገር አለና የሚዲያ አጠቃቀም የገባህ ሰው ነህ ለማለት ወዳለሁ። በዚሁ ቀጥል። ባረከላህ ፊክ። ሌላው እኛ ወላሂ ሹፍ ሙቤ ስንገባም ሊላህ ነው የገባ ነው። ታውቃለህ ማንም ጋር በየጊዜው ቲክቶክ ላይ ሶሻል ሚዲያ ላይ እየገባን ምንም የምንናገረው ነገር የለም። ገባ መረጃ በደንብ አጣራሽ። እሷ ጋር በተለይ በጣም እንትናት በጣም ምስኪን ናት። ገባ ብዙ ነገር የተደረገ ነገር ስላለ ይቅርታ አድርግልኝ፣ አፉ በለኝ። በማለት ሜሴጅ እየመጣብኝ ነው። አፉ በለኝ። ቀጥል። ይሰማል? አዎ ይሰማል። እና አንተ በዛው ቀጥል። ሲቀጥል እኔም ሆንኩኝ አብረውኝ ያሉት የሥራ ባልደረቦች ኮሚቴው ብዙ ነገር እኮ ሶሻል ሚዲያ ላይ አድምጠናል፣ ሰምተናል። ምን ጊዜም ቢሆን መስመር ላይ ያለ ሰው ይሰደባል፣ ይወቀሳል። እንዲህ አይነት ዓለም አቀፍ የሆነ ጉዳይ በአራቱም አቅጣጫ ደጋግ ኢትዮጵያኖች በጣም በርካታ ኢትዮጵያኖች ሃይማኖትና ብሔር፣ ዘር፣ ቀለም ሳይል የተሳተፉበትን ጉዳይ ደግሞ ስትይዝ ብዙ ነገር ልንባል እንደምንችል አስበንበት የገባንበት ጉዳይ ስለሆነ አልহামዱሊላህ ምንም ችግር የለውም። እኛ እሷን ብቻ ሳይሆን በሌላ ጉዳይ ላይ ማንም ያማንም የሰደበን ምንም ያለ ካለ እኔ በግሌ አፉ ብያለሁ። እኔም ብቻ ሳልሆን የሥራ ባልደረቦች ለዚህ ዝግጁ ናቸው። አብረውኝ በሚሰሩት ኮሚቴዎች ስም እኛ ይቅር ብለናል፣ አውፍ ብለናል። ዋናው የሌላ በህይወት ገብታ ቤተሰቦቿ ጋር ተገናኝታ በማየታችን በጣም ደስ ብሎናል። በዚህ አጋጣሚ ስም የምንጠቅሰው ነገር የለም። ማንም እኔ እርግጠኛ ነኝ ማንም ቲክቶከር፣ ማንም ዩቲዩበር፣ ማንም እዚህ ሶሻል ሚዲያ ላይ የሚንቀሳቀስ ግለሰብ የሷን መፈታት ከመከጀል የሷን መፈታት ተፈታ ቤተሰቦቿ ጋር ተገናኝታ ከሚለው የተነሳ እንደሆነ ነው የምንወስደውና እኔ አሁንም ምናልባት ያልሰሙ ወንድሞችና እህቶች ካሉ በራሴ ስምና በኮሚቴው ስም በአራቱም አቅጣጫ በመላ ዓለም ላይ ያሉ ደጋግ ኢትዮጵያውያን ወገኖቻችንን በሙሉ ከልብ እናመሰግናለን። አብራችሁን ቆማችኋል፣ አልቅሳችኋል፣ አስባችኋልና በድጋሚ እኛ ይቅር ብለናል፣ አውፍ ብለናል። ይሄን ለማለት ነው። ባረከላሁ ፊክ። ባረከላሁ ፊክ። እናንተም በጣም ለፍታችኋል፣ ደክማችኋል። ዋናውን ስራ ለረጅም ዓመት ስትለፉ ስትደክሙ የነበረ እኔም እንግዲህ አዋፍናል። በጣም ይቅርታ አድርግልኝ። በጣም በየጊዜው በየወሩ በየሳምንቱ ነበር ሜሴጅ እየረክ ሌላ ምን ደረሰች እያልኩኝ ትንሽ ሰበር ትንሽ ታገዝ ይሄ ነው እያልክ እንግዲህ ብዙ ጊዜ ብዙም ነገር ተናግረናችሁም ክፉ ሳትናገሩ የሁሉ ጊዜ ታግዛችሁ ከ10 ምናምን ዓመት በፊት ጉዳዩን እናንተ ነበራችሁ እዛ ሪያድ ላይ ስትከታተሉ። አንዳንድ ሰዎች አሉ ሚዲያ ላይ እንኳን ባይቀርቡ እንኳን ያው አላህ እድሜና ጤና ይስጣቸው። ወላሂ እናንተን በጣም ለማመስገን እፈልጋለሁ። ጀዛኩሙላሁ ኸይር። እስከ መጨረሻ ሰዓት ስትታገሉ እንደነበረ እኔ አውቃለሁ። ብዙ ነገር ተብላችኋል። ወላሂ ለኔም አፉ እንድትሉኝ አፉ እንድጠይቃለሁ። አስቀይሚያችሁም ከሆነ አቡ አፍናን ሙሐመድ፣ ሌሎችም ትልቅ መሻይኾች አሉ፣ የሀገር ሽማግሌዎች አሉ ከእናንተ ጋርና ሁሉንም አፉ እንድትልልኝ እንዲበሉኝ። ያስቀየምናቸው ነገር ካለ ወላሂ በአላህ አስጨንቀናቸዋል አውቃለሁ። እኔ በተደጋጋሚ እየደወልኩኝ እያስጨነቅኩ ነበር አንተንም ሌሎችንም እና ኢንሻአላህ እንግዲህ አፉ በሉኝ የሚያስቀየምኳቸው ነገር በዚህ አጋጣሚ ወላሂ ሙቤ ምንም እኛ እንዳልኩህ ነው። በዚህ አጋጣሚ እንደውም አሉ ኢማም አሉ ምናልባት ከኔ በተሻለ ደግሞ ሊቀመንበር አባ የሀገር ሽማግሌ ያሉ አባቶች አሉና እሳቸው አሉ። ይሄው እኛ አፉ ብለና ሁሉንም ሰው በወገሌ ነኝ። ኢማም ደግሞ አሉ ኢንሻአላህ። ኢማም አቡ ፋድ አሉ ሸምሁዲን አሉ። በጣም በርካታ ሰው ነው ያለውና ማሻአላህ እኔ ብቻ ሳልሆን እነሱም አፉ ይላቸዋል። ለጊዜው ምናልባት ያው ከታየ የተወሰነ ሰው ነው ያለው።
አይ ካሜራውን አልከፈትከውም። ከፍተዋል። አይ በቃ ችግር የለውም። እንደው ነገሩን ነው የምልህና እሺ እኛ አፉ ብለናል። እናንተም ባረከላሁ ፊኩም ኢማም አሉ እና እንዳልኩ ነው ብዙ ለፍተሃል። ብዙ አቡ ፈሃድን እንደው ሰላም እንበላቸው። እኔ አቡ ፈሃድን ማመስገን እፈልጋለሁ። ወላሂ በጣም ወዳቸው ናቸው። ትልቅም ሰው ናቸው። ወላሂ በዚህ ጉዳይ ላይ ለአመታት ሲለፉ የነበሩ አባታችን ናቸው። አቡ ፈሃድ ጀዛኩሙላሁ ኸይር አልሐምዱሊላህ። እና በጣም ነው የምንወዳችሁ። ወላሂ አፉ በሉን ያስቀየምናችሁ ነገር ካለ አቡ ፈሃድ ኢንሻአላህ አለ ይሄው ያናገራል። ኢማም ይሄ እንትን ሌላው አብሽሩ በቃ ይሄው እኛ በሙሉ ኮሚቴ አፉ ብሏቸዋል። የሪያድ ጀማ በአጠቃላይ አፉ ብሏል። ማሻአላህ እንኳን ደስ ያላችሁ። ያው ከሳቸው መስማት ከፈለክ ደግሞ ትንሽ ፕሮግራም አለችና አሁን ከተወሰኑ ደቂቃ በኋላ እሺ ያው እሳቸው በደንብ ዘንጠዋል። ማሻአላህ ፕሮቶኮል ጠብቀው ነው እንካ ኦኬ። አይታዩንም ግን አንተ ጋር ይታያ እኛ እንታያለን። ልክፈትልህ? አዎ ክፈትልኝ። እንደው እኔ አቡ ፈሃድን ላያቸው ፈልጋለሁ በጣም ስለምወዳቸው። በቃ እንካ በአስገባቸው እንትን ይሄው አቡ ፈሃድ ሰላም አለይኩም። ማሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياكم አቡ ፈሃድ هلا 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 والله اشتقنا لكم አቡ ፈሃድ ማሻአላህ። አህለን ወሰህለን ማሻአላህ منورين አላችሁ። አልፍ መብሩክ። ልጃችን ይኸው በሰላም ከኢሳት ወጣ ከመቃብር ወጣ። አላህ ሱብሓነሁ ወተዓላ ባለው ቀን አላህ ደርሶላት ይሄው ወደ እናንተ ደርሳለች። እንኳን ደስ አላችሁ። እኛንም እንኳን ደስ አለን። እኛም አውፉ ብለናቸዋል። ካሁን በፊት ነበረ ሁሉ አውፉ ብለናቸዋል። እናንተም አውፉ በሉን። እዛ ደረጃ ነው ያለነው። አሁን ለአውፉታ ተሰብስበናል። ማሻአላህ አቡ ፈሃድ ማሻአላህ። ፋሲካ እንግዲህ ያው አቡ ፈሃድ አሉሽ ያው ይታዩናል በደንብ ማሻአላህ 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 ደስ ይላል። አላሁ አክበር። የቀራን ነገር አለ? አረ የለም አቡ ፈሃድ። ፋሲካ ሰላም አለይኩም። ፋሲካ ይሰማሻል? ሚዩትሽን አንሺውና ያው እንግዲህ ያሉ አሚን። በዚህ አጋጣሚ ደግሞ የኢትዮጵያ ተናግሬያቸዋለሁ የሪያድ ኮሚቴ ሪያድ የሚገኙ ኮሚቴዎች ብዬ በአጠቃላይና አሁን ላይ ደግሞ የሁላችንም ታርጌት የነበረችው ሌላ ኑር ሰቦ ወደ ሀገር ገብታለችና ምንመሳጋገንበት አፉ ምንባባልበት ሰዓት ላይ ደርሰናል። ለተናገርኩት ሁሉ ስሜታዊ ሆኜ ላደረኩት ነገር ሁሉ ይቅርታ እንዲያረጉልኝ ነው። እኛ ይቅርታ አድርገናልሻል። ለአላህ ብለን ይቅርታ አድርገናልሻል። ለወደፊቱ ግን ማንኛውም ነገር ሳታጣሪ አትናገሪ። የኔ ልጅ እኔ የልጅ ልጄም ትሆኛለሽ። ለወደፊቱ ማንኛውም ነገር አጣርቶ መናገር ነው። ትንሽ እናንተ ከባቢ የቾኮላ ምክንያት አለ። አንደኛው ሚዲያ ይቀድመኛል፣ አንደኛው ይቀድመኛል የተባባላችሁ ነገሩን ሳታጣሩ ትለቁት በኋላ መመለስ አቅታቸዋል። እችን ምክር ልንገራችሁ። በተረፈ ግን እኛ ላለፈው አውፉ ብለናል፣ አውፉ ብለንሻል። ደህና ልጅ አላህ ይስጥሽ፣ ደህና ልጅ አላህ ይስጥሽ፣ ኢማን ያለው ልጅ አላህ ይስጥሽ፣ ምሁር አላህ ያርግልሽ፣ በረካ የወለሽው ይባረክ፣ ያሽው ይበርክት። አሚን አላሁመ ሰሊ አሚን። ጀዛኩሙላህ ኸይር አቡ ፈሃድ ስላገኘው ደስ ብሎኛል። አላህ እድሜና ጤና ይስጡት። እንወዳችኋለን። ደስታ አይልቀቅህ፣ ሁሉ ደስተኛ ሁን። አሚን አሚን አሚን። ሙቤ አወፍናን አምሮባችኋል። ደግሞ ዛሬ ማሻአላህ ሸሙዲን ይመርቃሉ። አጠገቤ ሸሙዲን አለ። ሸሙዲን ሰላም አለይኩም ሐያኩሙላህ። ሰላም ወራህመቱላሂ ወበረካቱ። እንደምን ናችሁ? ማሻአላህ ሸይኹና አማን ናችሁ? ሙሂዲን ሸሪፍ አልሐምዱሊላህ ደህና ነው። ደህና ናችሁ እርሶ? አልሐምዱሊላህ አልሐምዱሊላህ። እንዴት ናችሁ? ጀርመን እንዴት ነው? ወላሂ ጀርመን ጥሩ ነው። አትመጡም አትዘይሩንም ሸይኹና? ኢንሻአላህ ይመጣል። ጀርመን እና ኢትዮጵያ አንድ ጊዜ ነው አንድነት ያገኙ ነፃ የወጡ አንድ ጊዜ። ደህና ናችሁ? ወላሂ ደህና ነን አልሐምዱሊላህ። ከፈለጉ በኦሮምኛ መስተላልፍ في ناس يسمعوا ان شاء الله. نشكركم على كل حال. افان روموتين سيون دبد غلطوما بركار غدا وان غدا وجتني رب سبحانه وتعالى كان كتاب ساكي ستجلو قد جيب دعوتكما فاستقيما
الحمد لله ربنا استجاب دعوتنا وخرجت الأخت يعني بفضل الله سبحانه وتعالى ثم بفضلكم بفضل الإعلاميين وهذا شيء طيب جزاكم الله خيرا. وأيضا مثل ما ذكر لكم والدنا أبو فهد لازم حفظ اللسان وعدم سوء الظن بالناس كان برباتشسو ولي قال لي وجهتشور الحمد لله رب العالمين أمة سلطة جتشوني أمة قدات وبيا كيستي قهي قدا قبنو انت لا تقو جلي لما كان دابتشون وانجرنا ما وجنين دابتون ملي دوامتي. الحمد لله وجزاكم الله خيرا ونشكركم جميعا. ونشكركم احنا كمان يا شيخنا حبيبنا. أوافنا كلاتشوم عبرباشوال ما شاء الله نوزاري. إيش في عشاء اليوم؟ في كبسة أكيد ها؟ እንዳልከው ነው ሸሙዲን አግኝተሃል ኢማምን አግኝተሃል ማሻአላ አንዳንዶች ምናልባት ሜሴጅ ላይ ያየው ነበር ይሄ አቡ አፍናን ቲክቶክ የለኝም እያለ ነበር እንዴት ገባ ብለው ቅር ያላችሁ ሰዎች አሉ ብዙ ጊዜ እኔ አመጣለሁ የትም አልገባም እኔ ቲክቶክ ሶሻል ሚዲያ በጣም ከሚጠነቀቁ ሰዎች አንዱ ነኝና አቃለሁ በተለይ ደግሞ ሚኒስትሪ ሚዲያ ላይ ሲሰራ እንደ አፍሪካ ቲቪ አይነት ቻናል ላይ ሲሰራ በጣም ጥንቃቄ ይፈልጋል ናም ለዛ ነው ብዙ ጊዜ የማልገባውና ያው እንደምታውቁ አንዳንድ ቦታዎች ላይ ግን እገባለሁ በሌላ ጉዳይ የነበሩ አንዳንድ ወንድሞች ጋር እገባለሁ ብዙ ቦታ ላይ አልፌ ማለት ነው እና ለዛ ነው እኛ አፉ ብለናል ሁላችሁንም ከልብ እናመሰግናለን እናንተም ሶሻል ሚዲያ ላይ ያለው ወጣት ከፍተኛ ዋጋ ከፍለዋል ሳምለና ደግመን ደጋግመን ብናመሰግናቸው የሚያልቅ አይደለም እኔም ከልብ አመሰግናለሁ አላህ ጊዜ ደግሞ እንገናኛለን ሁላችሁም አላህ ያደርጋችሁ በአገራችን ይሰጣል ሽክራን እንግዲህ እናንተ የራሳችሁ ዛሬ አዙማ አላችሁ ከዚህ በላይ አንይዛችሁም በጣም እናመሰግናለን እኛንም አፉ በሉን በጣም ደስ ቢል ነው አፉ ተባብለናል አልহামዱሊላህ አላህ እንግዲህ ዛሬ ሁላችሁንም አንድ ላይ እንዳያችሁ ስላደረገኝ በጣም አላህን አመሰግናለሁ ወዳችኋለሁ አከብራችኋለሁ ሁሉንም ጀማዓውንም ሰላም በልኝ የቀሩትን ሰላም ያናናቸው ኢንሻአላህ ከዚህ በላይ አንይዛችሁም አቡ አፍናንዬ